ሰላም ጤና ይስጥልን ውድ የአውዲ ሚዲያ ተከታታዮቻችን፣ በዛሬው ዕለታዊ ዜና ምራ ግብራችን የምንዳስሳቸው ዋና ዋና ጉዳዮች በመጀመሪያም በአማራ ክልል በደቡብ ወሎ ዞን ቦረና ወረዳ በሚገኘው የአባይ ቅድስት አርሴማ ገዳም ላይ በተፈጸመ የድሮን ጥቃት የመነኮሳት ሕይወት ማለፉንና ከፍተኛ ውድመት መድረሱን አመላክቷል። እናት ፓርቲ ያወጣው ጥብቅ የመግለጫ ዝርዝር በሁለተኛ ደረጃ በምስራቅ አውሮፓ የሮማኒያ አየር ኃይል የሀገሪቱን የአየር ክልል ጥሶ የገባውን ሰው አልባ የጦር አውሮፕላን በኤፍ-16 የጦር ጀት መጥቶ መጣሉን ያወጣው ይፋዊ መግለጫ፣ በሶስተኛ ደረጃ የየመን ሁቲ አማጽያን በቀይ ባህር የሚንቀሳቀሱ ሁለት የሳውዲ አረቢያ የነዳጅ ጫኝ መርከቦች ላይ የፈጸሙት ጥቃት ተከትሎ ከጀርመን ከእንግሊዝና ከተባበሩ መንግስታት ድርጅት የቀረበው ጽኑ ውግዘት ማብራሪያ፣ እንዲሁም በመጨረሻም የአፍሪካ ህብረት በቀይ ባህር ደህንነት ዙሪያ ያወጣው መግለጫ ሆርሙዝን ቼክ ይሁን በሚል ፖለቲካ ተንታኞች ያነሱ ስጋት ለመርሃ ግብራችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ቪዲዮን ላይክ በማድረግ እንድትጀምሩ እንጠይቃለን። ወደ መጀመሪያውና እጅግ አሳዛኝ ሀገሬው መረጃችን ስንሻገር በደቡብ ወሎ ዞን ቦረና ወረዳ በሚገኝ የአባይ ቅድስት አርሴማ ገዳም ላይ በተፈጸመ የሰው አልባ አውሮፕላን ወይም የድሮን ጥቃት የመነኮሳት ሕይወት መጥፋቱንና በከፍተኛ ቁሳቁሳዊ ውድመት ላይ መድረሱን እናት ፓርቲ በጽኑ አውግዟል። እናት ፓርቲ ባወጣው ይፋዊ መግለጫ እንዳመለከተው ጥቃቱ የተፈጸመው ሐምሌ 15 ቀን 2018 ዓ.ም ረፋድ 4 ሰዓት ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአባይ ቅድስት አርሴማ ገዳም ላይ ነው። በዚህም ድንገተኛ ጥቃት የሁለት እናቶች መነኮሳት ሕይወት ወዲያውኑ ያለፈ ሲሆን 14 እናቶች ደግሞ ክፉኛ ቆስለው በአሁኑ ወቅት በመካነ ሰላም በደሴ ሆስፒታል ሕክምናቸውን በመከታተል ላይ ይገኛሉ። ጥቃቱ በገዳሙ የሰው ሕይወት ላይ ካደረሰው ጉዳት ባሻገር የገዳሚያኑ የዓመት ቀለብ ማብሰያ እቃዎች፣ የውሃ ማጣሪያ ታንከርና የውሃ ማስተላለፊያ ቱቦዎች ሙሉ በሙሉ እንዲወድም ማድረጉ ተገልጿል። የገዳሙ እማኝ ሁኔታውን ሲያስረዱ በገዳሙ ስርዓት መሰረት የጠዋት 3 ሰዓት ጸሎታችንን አድርሰን ሁሉም ወደ ተመደበበት የስራ መስክ በሚሰማራበት ወቅት ድሮን የምትባለው ስትዞረን ድምጿን ሰምተናል። እኛ ግን ገዳማውያን በመሆናችን ምንም የሚያጠራጥረንና የሚያስፈራን ነገር የለም ብለን ስራችንን ቀጠልን። ነገር ግን ቆይተው ለስራ በተሰማራንበት መዓቱን አወረዱብን። ገዳሙ እጅግ ከባድ በረሃ ላይ ያለ ሲሆን በዙሪያችን የሚገኝ ታጣቂም ሆነ የወታደር አናውቅም ሲሉ ምስክርነታቸውን ሰጥተዋል። እናት ፓርቲ በመግለጫው ይሄ ድርጊት ተራ ስህተት ሳይሆን ስርዓታዊና ከጥላቻ የመነጨ የአጥፍቶ መጥፋት ተግባር ነው ሲል የኮነነ ሲሆን መላው ኢትዮጵያውያን ይህንን የሽብር ድርጊት በአንድነት እንዲያወግዙ አገዛዙ ለድርጊቱ ሙሉ ኃላፊነት በመውሰድ የጥቃቱን ምስልና ቪዲዮ ለሕዝብ ይፋ እንዲያደርግ እንዲሁም በሕዝብ ላይ የሚደርሱ ጥቃቶች ተመርምረው አጥፊዎች ለፍትህ እንዲቀርቡ ጠይቋል። በተጨማሪም በበረሃው ሀሩር ውስጥ የሚገኙ ገዳማውያን ቀለባቸውና የመጠጥ ውሃቸው በመውደሙ ምክንያት በረሃብና ጥም ከማለቃቸው በፊት ሕዝቡ አስቸኳይ ድጋፍ እንዲያደርግላቸውም ጥሪ አቅርቧል። በዓለም አቀፍ የጸጥታ መረጃችን ስንሻገር የምስራቅ አውሮፓ ሀገር ሮማኒያ የአየር ክልልን ጥሶ ገብቷል ያለችውንም ሰው አልባ የጦር አውሮፕላን ድሮን መታ መጣሏን አስታውቃለች። የሮማኒያው ፕሬዝዳንት ኒኮስ ሰርዳን በሰጡት ጋዜጣዊ መግለጫ የሀገሪቱ የአየር ኃይል አንድ ያልታወቀ ሰው አልባ የጦር አውሮፕላን የሮማኒያን አየር ክልል መጣሱን በራዳር ከተረጋገጠ በኋላ ወዲያውኑ የአየር ኃይል ስምሪት መደረጉን ገልጸዋል። እንደ ፕሬዝዳንቱ ማብራሪያ ከሆነ ጥሶ የገባው አውሮፕላን በኤፍ-16 የጦር ጀት ተመቶ እንዲወድቅ የተደረገ ሲሆን ድሮኑ ከየት እንደተበላከና የማን እንደሆነ ዝርዝር ምርመራ መጀመሩን አሳውቀዋል። ሩሲያ የጎረቤት ዩክሬንን መውረሯን ተከትሎ በቀጠናው ባለው ውጥረት ምክንያት በሮማኒያ የአየር ክልል ውስጥ መሰል የድሮን ጥሰቶች በተደጋጋሚ ሲስተዋል መቆየታቸው ተጠቅሷል። የሁቲዎች ጥቃት በሳውዲ መርከቦች ላይና የአውሮፓ ህብረት ውግዘት። ዓለም አቀፍ ዜና በኢራን ይደገፋሉ የሚባሉትም የየመን ሁቲ አማጽያን በቀይ ባህር በሚንቀሳቀሱ ሁለት የሳውዲ አረቢያ ነዳጅ ጫኝ መርከቦች ላይ የፈጸሙት ጥቃት በጀርመንና በሌሎች የአውሮፓ ሀገራት ዘንድ ብርቱ ውግዘት አስከትሏል። የሁቲ አማጽያን ሰሞኑን በቀይ ባህር በሚያልፍ ሳውዲ አረቢያ መርከቦችን ኢላማ እንደሚያደርጉ ሲያስጠነቅቁ የቆዩ ሲሆን በትናንትናው ዕለት ሁለት የሳውዲ ነዳጅ ጫኝ መርከቦች ላይ ጥቃት መፈጸማቸው ተረጋግጧል። ይህንን ድርጊት ተከትሎ መግለጫ ያወጣው የጀርመን መንግስት ጥቃቱን በመካከለኛው ምስራቅ ያለውን ግጭት አላስፈላጊ ደረጃ ላይ የሚያባብስ ነው ሲል ያወገዘው ሲሆን ታላቋ ብሪታንያ በበኩሏ
ድርጊቱን ቸለልተኛና ድንገተኛ ስትል ኮንነዋለች። በተመሳሳይ መልኩም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ባሰራጩት መግለጫ የመካከለኛው ምስራቅ ግጭት ከቁጥጥር ውጭ እየሄደ ይገኛል ሲሉ ስጋታቸውን ከገለጹ በኋላ ሁሉም ወገኖች ከከፋ ግጭት እንዲቆጠቡ አሳስበዋል። በመጨረሻም የአፍሪካ ህብረት በቀይ ባህር የተፈጸመውን የመርከቦች ጥቃት በጽኑ ማውገዙን አስታውቋል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሐመድ አሊ የሱፍ በወጡት መግለጫ የሁቲ ታጣቂዎች በቀይ ባህር የንግድ መደራደሪያ መስመር ላይ የፈጸሙት ጥቃት ተቀባይነት የሌለው መሆኑን ጠቅሰው የቀይ ባህር መርከቦች መተላለፊያ ደህንነት ለአፍሪካ አህጉር ከፍተኛ ስትራቴጂካዊና ኢኮኖሚያዊ ጠቀሜታ ያለው በመሆኑ ጥቃቱ በፍጥነት ሊቆም እንደሚገባ አሳስበዋል። ይህ በእንዲህ እንዳለ የፖለቲካና የጂኦፖለቲካ ተንታኞች በበኩላቸው በቀይ ባህር ላይ አካባቢ እየጨመረ የመጣው ወታደራዊ ውጥረትና የመርከቦች ጥቃት ቀይ ባህር አዲሱ ወርሙዝ ይሆን ወይ የሚል ከባድ ስጋት እያነሱ ይገኛሉ። ውድ የአውዲ ሚዲያ ተከታታዮቻችን በዛሬው መረጃ ሰዓታችን ይህን ይመስል ነበር። በተነሱ ጉዳዮች ላይ ማለትም በአባይ ቅድስት አርሴማ ገዳም ጥቃትና በሮማኒያ የድሮን ክስተትና በቀይ ባህር ውጥረት ላይ ያላችሁን አስተያየት ከስር በሚገኘው ኮሜንት መስጫ ሳጥን ላይ አስፍሩልን። ቪዲዮን ላይክ እና ሼር በማድረግ ለሌሎች እንዲደርስ ያድርጉ። የአውዲ ሚዲያ ቤተሰብ ካልሆናችሁ ደግሞ ሰብስክራይብ በማድረግና የደወል ምልክቷን በመጫን ሁልጊዜም የሚለቀቁ ትኩስ መረጃዎችን መከታተል ትችላላችሁ። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሰላምና ጤና ለሀገራችን ይሁን።